እሺ አመሰግናለሁ። የሀገር ውስጥ ስፖርት የመረጃዎቻችን እንደተለመደው ቅድሚያ የምንሰጣቸው ይሆናል። የአትሌቲክስ ጉዳዮቻችን ቅድሚያ እንሰጣለን። በኳታር ዶሃ በሚካሄደው የዳይመንድ ሊግ የውድድር ምዕራፍ ላይ የሚሳተፉ ኢትዮጵያውያን አትሌቶች ስማቸው ዝርዝር ይፋ ሆኗል። የፊታችን አርብ ሰኔ 12 ቀን 2018 ዓ.ም በሚደረገውና በታላቅ ዓለም አቀፍ አትሌቲክስ መድረክ መካከል አንዱና ዋነኛው የሆነው የዳይመንድ ሊግ የውድድር ምዕራፍ ላይ እንግዲህ በመካከለኛውና በረጅም ርቀት ላይ የሚሳተፉ ጠንካራ ኢትዮጵያውያን አትሌቶች ሀገራችን እንደሚወክሉ ለማወቅ ተችሏል ማለት ነው። በሴቶች 100 ሜትር ላይ እንግዲህ የኦሎምፒክ ብር ሜዳሊያ ባለቤቷ ጽጌ ድጉማን ጨምሮ ንግስት ጌታቸው እንዲሁም ምስጋና ኃይሉ ከጠንካራ ተቀናቃኞች ጋር ብርቱ ፍክክር ያደርጋሉ ተብሎ ይጠበቃል። በተመሳሳይ በሴቶች 1500 ሜትር ውድድር ምዕራፍ ላይ የሻንጋይ ዳይመንድ ሊግ አሸናፊዋ ብርቄ ኃይሎን ጨምሮ ወርቅነሽ መሰለ፣ ሀረጋዊን ካላዩና ሳሮን በርሄ ተሳታፊ መሆናቸውም ተረጋግጧል። በሌላ በኩል ከፍተኛ ትኩረትን የሳበው የሴቶች የ5000 ሜትር የርቀት ውድድር ላይ የሮም ወይም ደግሞ በጣሊያን ላይ ሲከናወን በነበረው የዳይመንድ ሊግ ውድድር ምዕራፍ ላይ አሸናፊ የነበረችው እንዲሁም የፈጣኑን የዓመቱን ሰዓት ያስመዘገበችው ልቅና አምባውን ጨምሮ ማለት ነው የዳይመንድ ሊግ ሻምፒዮኗ ፋንታይ በላይነህና መዲና ኢሳ ኢትዮጵያን ወክለው የሚፎካከሩ ኢትዮጵያውያን አትሌቶች እንደሚሆኑ ለማወቅ ተችሏል ማለት ነው። ይሄ በዶሃ የሚካሄደው የዘንድሮ የዳይመንድ ሊግ ውድድር ምዕራፍ 7ኛው ምዕራፍ ነው። ከዚህ በፊት በቻይና 2 ጊዜ ከዞጪ አፍሪካ ምድር ላይ አንድ ጊዜ መጥቷል። ሞሮኮ ራባት ላይ ተከናውኗል። ቀሪዎቹን ውድድር ምዕራፎች ደግሞ በስቶክሆልም ስዊድን ጨምሮ በጣሊያን ሮም እንዲሁም በሌሎች አውሮፓ ከተሞች አከናውነው እንግዲህ ለ7ኛ ጊዜ ወደ መካከለኛው ምስራቅ አቅንቶ እንግዲህ ኳታር ዶሃ ላይ የሚከናወን ይሆናል። ከዛ ውጪ 35ኛ ሳምንት ላይ ደረሰው የሲቢኤ ኢትዮጵያ ፕሪሚየር ሊግ ትላንትና በተደረጉ ሁለት መርሃ ግብሮች ፍጻሜውን አግኝቷል። አዳማ ላይ አንድ ጨዋታ፣ አዲስ አበባ ደግሞ ሁለት ጨዋታዎች ቀጥሎ ተደርጎበታል። ሸገር ከተማን ከወልዋሎ ያገናኘው አዳማ ላይ የተደረገው መርሃ ግብር ምንም ጎል ሳይቆጠርበት 0-0 በሆናቸው ውጤት ተጠናቋል። ወልዋሎች ከዚህ ጨዋታ አንድ ነጥብ ማግኘታቸውን ተከትሎ ለጊዜውም ቢሆን ኮራጅ ቀጥናው እየተላቀቁበትን ውጤት ይዘው ወጥቷል ማለት ነው። ከዛ ውጪ ኢትዮ ኤሌክትሪክና መለስ ወንደርታ እዚሁ አዲስ አበባ ላይ ያደረጉት ጨዋታ ምንም ጎል ሳይቆጠርበት ሌላው 0-0 ናቸው ውጤት ተጠናቀቀ መርሃ ግብር ያደርጓል። በአጠቃላይ መቀለስ ወንደርታ ያው ወራጅ ቀጠና ውስጥ የሚገኝ ቡድን እንደሆነ ይታወቃል። ስለዚህ 2 ነጥብ ጥለዋል ማለት ነው ከዚህ መርሃ ግብር ላይ። ከዛ ውጪ ግን ባህር ዳር ከተማ በወላይታ ዲቻ 2-0 ተሸንፏል። ያሬድ ዳርዛ ከረፍት በፊት 33ኛውና ከረፍት መልስ 48ኛው ደቂቃ ላይ በማስቆጠር ወላይታ ዲቻዎች 3 ነጥብ እንዲወስዱ ትልቅ አስተዋጽኦ ያበረከተው ተጫዋች ነው ማለት ነው። በአጠቃላይ የደረጃ ሰንጠረዡን ሲዳማ ቡና በ64 ነጥብ እየመራ ይገኛል። ነገሌ አርሲ በ8 ነጥብ ዝቅ ብሎ በ56 ነጥብ ይከተላል። መቻል በ53 ነጥብ 3 ያጃ ላይ ተቀምጦ ነው የሚገኘው። ሽረ ምድረ ገነትን ጨምሮ አርባ ምንጭ ከተማ፣ መቀለስ ወንደርታና ድሬዳዋ ከተማ ወራጅ ቀጠና ውስጥ የሚገኙ ሌሎች የኢትዮጵያ ፕሪሚየር ሊግ ክለቦች ናቸው ማለት ነው። ከፍተኛ ጎል አስቆጣሪ ደረጃ ላይ እንግዲህ አቤል ያለውና እንዲሁም ናትናኤል ዳንኤል በኩል 14 ጎል እየተፎካከሩ ይገኛሉ። አቤል ያው ሲዳማ ቡና ቤት ነው የሚጫወተው። ናትናኤል ዳንኤል ደግሞ የኢትዮጵያ ንግድ ባንክ የከፍ አጥቂ ተጫዋች እንደሆነ ይታወቃል። ከዛ ውጪ ታምራት ኢያሱ የፋሲል ከነማ አጥቂ ማለት ነው በ12 ጎልና የኢትዮጵያ ንግድ ባንክ አዲስ ግዳይ በ11 ጎሎች የሚከተሏቸዋል ማለት ነው። 36ኛው ሳምንት የኢትዮጵያ ፕሪሚየር ሊግ ምናልባት ዋንጫውን ሊጠቆም ይችላል ተብሎ ይገመታል። ምክንያቱም መሪና ተከታይ የሆኑትንና እንዲሁም ደግሞ አንድ ነጥብ ብቻ የሚፈልገውን ቡድን ሲዳማ ቡናን ከነገሌ አርሲ ጋር ያገናኛል ማለት ነው። አርሲ ነገሌዎች የጨዋታ የማሸነፍ ውዴታ ግዴታ ውስጥ ገብቶ የሚያደርጉት መርሃ ግብር ይሆናል ሊጉ እንዳይጠናቀቅ የሚፈልጉ ከሆነ ማለት ነው። የጨዋታ ቅዳሜ ነው የሚደረገው ከሁለት ቀን ረፍት በኋላ ሊጉ ሲመለስ ማለት ነው። ከዛ አስቀድሞ ግን ንግድ ባንክና ኢትዮጵያ ቡናም እዚሁ አዲስ አበባ ስቴዲየም ላይ 7 ሰዓት ላይ ይገናኛሉ። ቅዳሜ የሚደረግ ሌላው መርሃ ግብር ነው። እሁድ ሐዋሳ ከተማ ከባህር ዳር ከተማ፣ መለስ ወንደርታ ከአዳማ ከተማ ሁለቱም ወራጅ ቀጠና ውስጥ የሚገኙ ቡድኖች ናቸው። ከዛ ውጪ ወላይታ ዲቻና ኢትዮ ኤሌክትሪክም የሚያደርጉት መርሃ ግብር እዚሁ አዲስ አበባ ላይ ቀጥሎ የሚደረግ ይሆናል ማለት ነው። ድሬዳዋ ከተማን ከሸገር፣ ከዛ ውጪ መቻል ከኢትዮጵያ መድን፣ ሽረ ምድረ ገነትን ከቅዱስ ጊዮርጊስ፣ ፋሲል ከነማን ከአርባ ምንጭ ከተማና ወልዋሎ አዲግራት ዩኒቨርሲቲ ከሀዲያ ሆሳዕና ጋር የሚያገናኘው የሲቢኤ ኢትዮጵያ ፕሪሚየር ሊግ 36ኛ ሳምንት መርሃ ግብር ደግሞ አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም ላይ ቀጥለው የሚከናወን ይሆናል። በቀጥታ ከውጭ ምንጮች ዳግናቸው ስፖርታዊ መረጃዎቻችን አቀናን 23ኛው የዓለም ዋንጫ እንግዲህ በአሜሪካ በካናዳና በሜክሲኮ በጣም ራስ ተናጋጅነት የተከናወነ ይገኛል። አብዛኞቹ ጨዋታዎች አሜሪካ ላይ የተከናወኑ እንደሚገኙ የሚታወቅ ርዕሰ ጉዳይ ነው። ትናንትና 3 ጨዋታዎች ቀጥሎ ተደርጓል። ፈረንሳይን ከሴኔጋል ያገናኘው የምድብ 9 መክፈቻ ጨዋታ ፈረንሳዮች 3-1 በሆነ ውጤት ይህን ጨዋታ ማሸነፍ ችሏል። 4ቱም ጎሎች ከረፍት መልስ ነው የተቆጠሩት። በመጀመሪያ አጋማሽ ላይ በተለይ ሴኔጋል የተራንጋ አንበሶቹ እንዲሁም ሜዳ ላይ ያየናቸው የአፍሪካ ሻምፒዮኖቹ ማለት ነው በጨዋታ እንቅስቃሴም እንዲሁም ደግሞ ዲሲፕሊን ወይም ደግሞ የፈረንሳይ ብሔራዊ ቡድን በቂ እድል እንዳይፈጥሩ አንድም ኢላማውን የጠበቀ ሙከራ ኤኪፔ ደ ፍራንስ የፈረንሳይ ብሔራዊ ቡድን እንዳይሞክሩባቸው አድርገው በጣም አመርቂ የሚባል እንቅስቃሴ ይዘው ነበር ከሜዳ የወጡት። ያን ግን ካፒታላይዝ ማድረግ አልቻሉም። ጣጣውን የጨረሰ አጋጣሚ በኢስማኤል ያሰር አማካኝነት መጠቀም አልቻሉም። ከዛ ውጪ ኒኮላስ ጃክሰንም ቋሚ ብረቱ የመለሰበትን አጋጣሚ ሞክሮ ነበረ። እነዚህ ነገሮች በሁለተኛው አጋማሽ ላይ ያው እግር ኳስን እድልን የመጠቀም ጉዳይ ነው። እድላቸውን በሚገባ ለመጠቀማቸውና እድል መክፈታቸው which means በመጀመሪያው አጋማሽ ላይ ተጭነው ሲጫወቱ ነበረ። ሁለተኛው አጋማሽ ላይ ግን ማፈግፈግን መምረጣቸውና የራሳቸውን ሜዳ ክፍት ማድረጋቸው እንዲሁም የፈረንሳይ ተጫዋቾች እነሱ ሜዳ ላይ ኳስን እንዲያንሸራሽሩ መፍቀዳቸው በትልቁ ዋጋ አስከፍሏቸዋል ብለን ማንሳት የምንችለው ነው። 66ኛው ደቂቃ ላይ ኪሊያን ምባፔ፣ 82ኛው ደቂቃ ላይ ብራድሊ ባርኮላ እንዲሁም 96ኛው ደቂቃ ላይ ኪሊያን ምባፔ ለራሱ ሁለተኛው ለቡድኑ ሶስተኛው ጎል አስቆጥሯል። ኪሊያን ምባፔ ዓለም ዋንጫ ላይ 14 ጎሎችን ከወዲሁ ማስቆጠር ችሏል። ከዛ በተጨማሪ ደግሞ በፈረንሳይ ብሔራዊ ቡድን ታሪክ ውስጥ በቴሪ ዳንኤል ኦንሪና በኦሊቪዬ ዢሩ ተይዞ የነበረውን የምንጊዜም የፈረንሳይ ከፍተኛ ጎል አስቆጣሪ ታሪክን በእጁ ማስገባት የቻለበትን ሂደት ፈጥሯል ማለት ነው። ትላንትና 58ኛ ጎሉ ነው በአጠቃላይ ያስቆጠረው ሁለቱን ጎሎች እንደምራቸው ማለት ነውና ገና 25 ዓመቱ ላይ ነው የሚገኘው። ስለዚህ ሪካርድ በደንብ ማሻሻል የሚችልበት እድል በእጁ እንደሚገኝ አመላካሽ ጉዳይ ነው ማለት ነው። በተለይ ሶስተኛው ጎል የተጫዋቹን አቅም በጣም በትልቁ የምታሳይናት። ኢብራሂም ባዬ ተቀይሮ ገብቶ 95ኛው ደቂቃ ላይ ጎል አስቆጥሮላቸው ነበረ። ግን ወደ ጨዋታው ሊመለሱ ነው እንደሚል ጥያቄ ስናነሳ ደግሞ አውቶማቲካሊ እንግዲህ አንድ ደቂቃ ባልሞላ ጊዜ ውስጥ ጨዋታው እንደተጀመረ ኪሊያን ምባፔ ማሳረጊያን ጎል ለፈረንሳይ በማስቆጠር የዲዲዬ ዴሾው ቡድን ሙሉ 3 ነጥብ በማግኘት የዓለም ዋንጫን እንግዲህ መክፈቻ መርሃ ግብራቸውን እንዲጀምሩ ምክንያት ሆኗል ማለት ነው። ከዛ ውጪ ሌሊት 7 ሰዓት ላይ የተደረገም ሌላ መርሃ ግብር ነበረ።
2002 ላይ በዓለም ዋንጫ ላይ ተሳትፎን ስታደርግ ለመጀመሪያ ጊዜ ሆነው ኖርዌይ ከኢራቅ ጋር ጨዋታውን አድርጋ ነበር። 4-1 በሆነ ሰፊ ውጤት ይህን ጨዋታ ማሸነፍ ችላለች። ኤርሊንግ ሃላንድ 2 ጎሎችን አስቆጥሯል። እንግዲህ የመጀመሪያ ዓለም ዋንጫ ተሳትፎ ነው እያደረገ የሚገኘው የተጫዋች 2 ጎሎችን አስቆጥሯል። ኦስቲጋርድና እንዲሁም ደግሞ ሁሴን የተባለው የኢራን ተጫዋች ራሱ ላይ ያስቆጠራቸው ጎሎች ለኖርዌይ የአራቱን ጎሎች እንዲቆጠሩ ምክንያት ናቸው። ራሱ ሁሴን እንግዲህ ራሱ ላይም ጎል አስቆጥሯል ራሱ ቡድን ላይ። ከዛ ውጪ ደግሞ ቡድኑን ወደ አቻነት የመለሰች ጎል 39ኛው ደቂቃ ላይ አስቆጥሮ እንደነበር የሚታወቅ ጉዳይ ነው ማለት ነው። ኖርዌይ ዞሮ 3 ነጥብ በማሳካት ይህንን ምድብ እንደጀመረች መናገር እንችላለን። ሌላው ሌሊት 10 ሰዓት ላይ በርካታ የእግር ኳስ ቤተሰቦችም ያው እንቅልፍ አጥተውም ቢሆን ያዩት መርሃ ግብር እንደሚሆን እምነቴ ነው። አርጀንቲናን ከአልጄሪያ ያገናኘ መርሃ ግብር ነበረ። 3-0 በሆነ ውጤት አርጀንቲና ጨዋታ ማሸነፍ ችላለች። ሶስቱንም ጎል ደግሞ የቁርጥ ቀን ልጇ ሊዮኔል አንድሬስ ሜሲ ማስቆጠር ችሏል። በ38 ዓመቱ ሃትሪክ ሰርቷል ማለት ነው። በትላንትናው ጨዋታ ግልጽ በሆነ መንገድ የጨዋታ መርሃ ግብሩ ላይ የጨዋታው ኮከብ ተብሏል። ከዛ በተጨማሪ ዓለም ዋንጫ ላይም 16 ጎሎችን በማስቆጠር ከሚሎስላቭ ክሎዝ ጋር እኩል መሆን ችሏል። ትላንትና ለአርጀንቲና ብሔራዊ ቡድን 200ኛ ጨዋታውን ነበር ማድረግ የቻለው ሊዮኔል አንድሬስ ሜሲ ሃትሪክ ሲሰራ ለመጀመሪያ ጊዜ ነው። በነገራችን ላይ ይህ ተጫዋች በጣም በትልቁ ከዲየጎ አርማንዶ ማራዶና ጋር በንጽጽር እየቀረበ ያው ዲየጎ አርማንዶ ማራዶና የዓለም ዋንጫን ዴሊቨር ስላደረገ ለአልቢ ሴሌስቲዎቹ ሊዮኔል ሜሲ ያንን ነገር ማድረግ አልቻለም በሚል ጥያቄዎች በትልቁ ሲነሳበት ነበር። 2010 ለምሳሌ ደቡብ አፍሪካው የዓለም ዋንጫ ላይ አንድም ጎል ማስቆጠር ያልቻለባቸው አጋጣሚዎች ነበሩ። በሂደት ግን ቡድኑ ስብስቡ ከጊዜ ወደ ጊዜ እየተጠናከረ መምጣትና አዲሱ የአርጀንቲና ትውልድ ውጤታማ ሆኖ መገኘቱ ለሊዮኔል ሜሲ ትልቅ አስተዋጽኦ እንዳለው መናገር ያስፈልጋል። በትላንትናው መርሃ ግብር ላይ 2 ጎሎችን ከሳጥን ውጪ 1 ጎል ደግሞ ሳጥን ውስጥ በማስቆጠር በጣም አስደናቂ እንቅስቃሴ ማድረግ ችሏል። የጨዋታውን ኮከብ ተብሎ የተመረጠበት አጋጣሚ እንዳለ መናገር ያስፈልጋል። ክርስቲያን ሮሜሮ ሌላው ስታንድ አውት ፐርፎርመር ነው። አርጀንቲና በአጠቃላይ ሊዮኔል ሜሲና ክርስቲያን ሮሜሮ እስካሉ ድረስ ዘንድሮም ዲፌንዲንግ ሻምፒዮን ናት። እንደሚታወቀው 2022 ላይ የዓለም ዋንጫን ከፍ አድርጋ አሳክታለች። ከ4 ዓመታት በኋላ ዘንድሮም ለፍጻሜ ትደርስ ሲሆን እንደሚል ጥያቄ በእግር ኳስ ቤተሰቡ እንዲነሳ እያስገደደ ይገኛል። በዓለም አቀፍ ደረጃ ግን ለሊዮኔል አንድሬስ ሜሲ ብዙዎች ያው ያላቸው አመለካከት ይታወቃል። የዓለማችን ምርጡ ተጫዋች ታይቶ የማይታወቅ ተጫዋች በሚል የሚከራከሩት ብዙዎች ናቸው። ትላንትና የነበረውን እንቅስቃሴና እንዲሁም ደግሞ የሜዳ ላይ ክህሎት በሚገባ በማየት በመረዳት አሁንም እድሜው ቢሄድም ክህሎቱ እንዳልተለየውና ምናልባት ከጫማውን ሲሰቅል በእግር ኳስ ከሚባለው በላይ ከሚናፍቁ ተጫዋቾች መካከል አንዱ እንደሚሆን ድጋሜ ዓለም ፊት ያሳየበት ነው በሚል መከራከሪያ ሀሳቦችን ይዘው እየቀረቡ የሚገኙ የእግር ኳስ ተንታኞች በስፋት ተደምጠዋል። የዓለም ዋንጫው ዛሬ ይቀጥላል። ሜሲ ከተነሳ ሮናልዶ ይነሳል ሁሌ ይታወቃል። ዛሬ ፖርቹጋል ከዴሞክራቲክ ሪፐብሊክ ኦፍ ኮንጎ ምሽት 2 ሰዓት ላይ የሚያደርጉት መርሃ ግብር በብዙዎች ትኩረትን እስቧል። ከዛ ውጪ የመጨረሻው ምድብ 12 ላይ እንግሊዝ 1966 ሰር አልፍ ራምሴ ነው እንግዲህ የዓለም ዋንጫን አንድ ጊዜ ያሳካው። በዚህ ብሔራዊ ቡድን ላይ ወርቃማ ትውልዷን በሚገባ አትጠቀም በሚል ከቤልጅየም ባልተናነሰ መንገድ የምትወቀስ ሀገር ናት እንግሊዝ። የዓለማችን ምርጡ ሊግ አለ፣ የዓለማችን ምርጥ ስብስብ በሚባል ደረጃ አላት በየጊዜው ግን አትጠቀምበትም የሚል ጥያቄ በትልቁ የሚነሳ ነው። ቶማስ ቱኸል ያንን ጥያቄ ምላሽ ለመስጠት እንግዲህ ይህን አሰልጣኝነት ሚና ተረክቧል። እንግዲህ የተሰጣቸው ጊዜ አጭር ነው። የዓለም ዋንጫ ደግሞ የሚያሳዩት እንቅስቃሴ በአሰልጣኝነት ቆይታቸው ላይ ትልቅ አስተዋጽኦ ይኖራል ተብሎ ይገመታል። ስለዚህ የመጀመሪያውን ፈተናቸውን ዛሬ ይጀምራሉ ማለት ነው። እንግሊዝና ክሮኤሺያ ምሽት 5 ሰዓት ላይ ይገናኛሉ። እንግሊዝ ብሔራዊ ቡድን ካነሳን አይቀር ቲኖ ሊቭራሜንቶ ጉዳት አጋጥሞታል። ያንን ተከትሎ ለትሬቨር ቻሎባ ጥሪ ቀርቧል ማለት ነው። የቼልሲው ተጫዋች እንግዲህ በዚህ ሰዓት ወደ ማያሚ እያቀና እንደሚገኘው ለማወቅ ተችሏል ማለት ነው። ልምምድ ላይ ነው ቲኖ ሊቭራሜንቶ ጉዳት አጋጠመ የተባለው። ያንን ተከትሎ ከዓለም ዋንጫው ውጪ መሆኑም ተረጋግጧል ማለት ነው። በዛ ሂደት እንግዲህ ትሬቨር ቻሎባ የተከላካይ መስመሩን ለማጠናከርና እንዲሁም ደግሞ ስብስቡንም እንዲሁ ለመቀላቀል ማለት ነው በፊፋ ሕግ መሰረት ያው ተጫዋች ሲጎዳ አንድ ተጫዋች መተካት ይቻላል በ24 ሰዓት ውስጥ። ስለዚህ ስብስቡን ለዛሬ ጨዋታ አይደርስም ግልጽ ነው፣ ግን ለቀጣይ መርሃ ግብሮች ላይ ይደርሳል ተብሎ ይጠበቃል ከትሬቨር ቻሎባ ጋር በተያዘ ማለት ነው። ከዛ ውጪ ሌሊት 8 ሰዓት ላይ ጋናና ፓናማ በተመሳሳይ ዚሁ ምድብ 12 የመጨረሻው ምድብ ላይ የሚገናኙ ይሆናል ማለት ነው። አጥቢያ 11 ሰዓት ላይ ደግሞ ኡዝቤኪስታንና ኮሎምቢያ ምድብ 11 ላይ እንግዲህ የሚገናኙበትና መክፈቻ መርሃ ግብራቸውን የሚያደርጉበት መርሃ ግብር በዓለም ዋንጫ ዛሬ የሚከናወኑ መርሃ ግብሮች ስለመሆናቸው መናገር ይቻላል። ወደ አጫጭር ጉዳዮቻችን ስናቀና ማንቸስተር ዩናይትድ የፊት መስመራቸውን ለማጠናከር አይናቸውን ክሪስቲያንሶ ሰመርቪል ላይ መጣላቸውን አትሌቲክ ዘግቧል። እምነት የሚጣልበት የእንግሊዝ አምድ እንደሆነ ይታወቃል። የዝውውር ገበያው ላይ መነጋገር የሆነ ርዕሰ ጉዳይ ተሰምቷል። ትላንትና እንግዲህ 4 ዓመቱ ሆላንዳዊ ኮከብ ዌስትሃም ከእንግሊዝ ፕሪሚየር ሊግ መውረዳቸውን ተከትሎ በክረምት የዝውውር መስኮት ላይ እንግዲህ ለቃል ተብሎ የሚጠበቅ ተጫዋች ነው። ቀይ ሰይጣኖች ደግሞ ተጫዋቹን ለማምጣት ያልተጠበቀ ሙከራ እያደረጉ እንደሚገኙ ለማወቅ ተችሏል። ሰመርቪል እንግዲህ በዚህ በተጠናቀቀው የውድድር ዘመን ላይ በምስራቅ ለንደኑ ክለብ ዌስትሃም እንግዲህ 31 የሊግ ጨዋታዎች ላይ ተሰልፎ ተጫውቷል። 5 ጎል አስቆጥሯል። 2 ለግብ የሚሆኑ ኳሶችን አመቻችቶ አቀብሏል። በተለይ ተከላካዮችን 1 ለ1 ማለፍ እንዲሁም የግብ ድሎችን የሚፈጥርበት መንገድ እጅግ በጣም አስደናቂ ነው። ምንም ክለቡን ከወራጅነት ሊታደገው ባይችልም ማለት ነውና ዌስትሃም ለተጫዋቹ 50 ሚሊዮን ፓውንድ የዋጋ ለጥፎበታል። ማንቸስተር ዩናይትድ የመጀመሪያ ዙር ንግግር ከተጫዋቹ ወኪሎችም ከክለቡ ጋር አድርጓል። በቀጣይ እንዴት ይንቀሳቀሳሉ፣ ምን አይነት እርምጃዎችን ይወስዳሉ የሚሉት ርዕሰ ጉዳዮች የሚጠበቁ ይሆናል። በመጨረሻም ስፐርሶች ያን ፖል ቫን ሄካን ከብራይተን ለማስፈረም ከስምምነት ላይ መድረሳቸውን የሚጠቁሙ መረጃዎች ትላንትና ማምሻውን ወጥቷል። በዝውውር መስኮቱ በንቃትና በስፋት የተሳተፉና የተንቀሳቀሱ የሚገኙት የሰሜን ለንደኑ ክለብ ቶተንሃም ሆትስፐርስ የብራይተኑን ተከላካይ ያን ፖል ቫን ሄካን ተደጋጋሚ በሆነ መንገድ ይህን ተጫዋች ለማስፈረም ጥረት ሲያደርጉ መቆየታቸው ይታወቃል። ከአንድም ሁለት ያቀረቡት የዝውውር ጥያቄ ውድቅ ነበረ። ሶስተኛ ጥያቄያቸው ግን ተቀባይነት አግኝቷል። 52 ሚሊዮን ፓውንድ ወጪ አድርገው ይህንን ተጫዋች ከብራይተን ለማስፈረም ከስምምነት ላይ ደርሰዋል ማለት ነው። በቅርብ የውድድር ዘመን ላይ በብራይተን የተከላካይ ክፍል ላይ በጣም አስደናቂ እንቅስቃሴ እያደረገ ከሚገኝ ተጫዋቾች መካከል አንዱና ዋነኛው ያን ፖል ቫን ሄካ ነው። 25 ዓመቱ ላይ ነው የሚገኘው። የመጨረሻ 12 ወር ኮንትራቱ ላይ ነበር የሚገኘው። ስለዚህ ብራይተኖች ይህን ተጫዋች የመሸጥ ግዴታ ውስጥ ገብተው ነበረ። ያንን ተከትሎ 52 ሚሊዮን ፓውንድ ተቀብሏል ማለት ነው። ተጫዋቹ በነገራችን ላይ 2020 ከሆላንዱ ናክ ብሬዳ ከተሰኘው ክለብ ነበር በዝቅተኛ ዋጋ ለብራይተን የተቀላቀለው። ከዛ በኋላ ለዚህ ክለብ ለሳቪሶቹ ማለት ነው 131 ጨዋታዎችን ማድረግ ችሏል። በነገራችን ላይ ያን ፖል ቫን
ቫኔጋ ከወቅቱ የስፐርስ አሰልጣኝ ሮቤርቶ ዲዘርቢ ጋር በብራይተን ከ2002 እስከ 2004 በነበራቸው የጋራ ቆይታ 50 ጊዜ ተሰልፎ ተጫውቷል በዚህ አሰልጣኝ ስር ማለት ነውና እጅግ የተቀራረበ ግንኙነት ስላላቸው ወደ ሰሜን ለንደን እንዲዘዋወር እድሉን ያሰፋው ጉዳይ ስለሆኑ መናገር እንችላለን ማለት ነው። በአጠቃላይ ይሄ ዝውውር በቡድኑ ውስጥ ተረጋግቶ የመቆየቱ ሁኔታ አጠራጣሪ ሁኔታ ውስጥ የወደቀውና ስሙ ከተለያዩ ክለቦች ጋር እየተያዘ የሚገኘው የቡድኑ አምበል የ28 ዓመቱ ክርስቲያን ሮሜሮን ቀጣይ ታፋንታ ምን ይሆናል የሚለውን ጥያቄ በጣም በትልቁ እንዲጠበቅ ያደርገዋል ሲሉ የዝውውር ኤክስፐርትና ተንታኞች ሀሳብ እየሰጡበት ይገኛሉ። ለሳውት ያስኳቸው ስፖርታዊ መረጃዎች እነዚህን ይመስላሉ። አመሰግናለሁ።